ስትቀርቡት ጊዜ በዚህ ልክ ከጀርባችሁ ሲወጋችሁ በጣም ያማል። በጣም ህመም ነው። በእርግጥ የደረሰበት ሰው ነው የሚያውቀው። ስለዚህ እቺ ሴትዋም ሉል ላይ እንደዚህ አይነት ህይወት ነው የተጫወተችው። ማለት ምን አለብኝ ልምድ ያላት እንደፈለገች የኖረች በባሏ ላይ እንደፈለገች የጨፈረች ሴት ስለሆነች በሉል ላይ ስታረገው ጊዜ ምንም አይነት ርህራሄ ምንም አይነት እዝነት ሳይኖራት ነው በድፍረት ያደረገችው። በድፍረት ስታረገው ለዛውም የገዛ ሹፌሩ እንዲያዝ አድርጋ እንዲከበብ አድርጋ በመሳሪያ እንዲመታ አድርጋ ጫካ ውስጥ ገብተው እንዲያሰቃዩት ካደረገች በኋላ ሉልን ያው አላቀው ስለሆነ ተሎ እንዲደርስ ነው ያደረገው ነበረው። ሉሉም ያው በሰራተኞቹ አይደራደርም። ምን ያክል ከሰራተኞቹ ጋር ቅርቤት እንዳለው ሁላችንም እናውቃለን። በቀጥታ ወደዛ ሲሄድ ነው የተያዘው ነበረው። ስለዚህ እቺ መቅደስ ምንድናት ማናት ተብሎም ተጠይቆ ነበር። በመጀመሪያ እነ ሚኪም ይዘዋት ነበር። እንዴት አድርጋ እንደወጣች ሁላችን የምናውቀው ማንረሳው ነገር ነው። ከዛ በኋላ ባለቤቷም እየጎዳች እንደሆነ ባለቤቷ በጣም ስቃይ ውስጥ እንዳለ ተሰምቶ ነበር። ባለቤቷም ያንዳንዱ ነገር ሚኪ አውርቶት ነበር፣ ምን እንዳደረገ ምን እንደሆነ። ከዛ በኋላ የስነ ልቦና እንዲደረግለትም ተደርጎ ነበረ። ውድ ቤተሰቦቼ ዛሬ በድጋሚም በአዲስ ነገር መጥተው ነው ያወሩት። ሚኪ እስካሁን ተስፋ የቆረጠ ነገር የለም። በሉል ጉዳይ ላይ በጣም ነው የተጎዳው። ሁሉም ሰው ተጎድተዋል፣ ግን ሚኪ በሉል ጉዳይ ላይ በጣም ተጎድተዋል። ሉል ያለበት ሁኔታ በጣም አስጨናቂና ከባድ እንደሆነ ነው የተሰማው። እንደምታውቁት ሉል ሁላቸውም ስለሚፈልጉት ሉል ላይ ነው የበረቱት። እነሱ ሉልን በድብደባ ሆነ በጥያቄም በጣም ያፈጠጡት፣ በጣም ያሰቃዩት እንደሆነ ነው መረጃ የተሰማው። ስለዚህ ዛሬ ከመቅደስ ባለጋ በድጋሚ ተገናኝተው ነበረ። የሚችለው ነገር የሚያውቀው ነገር እንደሚረዳቸው ከጎናቸው ሆኖ አብሮ እንዲሰራ ነው የተናገረው ነበረው። በመጨረሻ ያለው ነገር ያንዳንዱ ነገር አወቀ። ማስታወስም ችለዋል። በፊት አያስታውስም ነበር። ያው እንዳያስታውስ ያደረገችው እርግጠኛና ዲና ትሆናለች። ምክንያቱም እሷ ባዕድ አምልኮ ስለምትሰራ ሴጣን የምታመልክ ስለሆነ ንጹህ ሰው መስላ ግን የጀርባ ቀማል እንደሆነች ሰው አያውቃትም። በተለይ ክፍለ ሀገር ያለ ሰው ምንም የሚያውቀው ነገር የለም። ስለዚህ ዛሬ ባልዋም የመቅደስ ባል እያንዳንዱ ነገር እኔ ማውቀው ነገር በሙሉ እናገራለሁ፣ ማንም ምንም ያድርግ ነገር የለም። እኔ እስካሁን እኔ ንጹህ ሚስቴን የልጄ እናት ናት፣ የልጄ እናት ለእኔ ምንም ነገር አታረገኝም ብዬ ነው በተስፋ መጠብቃት ነበረው። ስትመጣም እኔ ላንተ ብዬ ነው ሙለፋው፣ አንተ ነው ማሳክመው፣ ንብረታችንን በሙሉ ወደመ ስትለኝ የእውነት መስሎኝ አምኛት ነበር። ለካ ይሄ እሷ በህይወቴ በሙሉ እየተጫወተችብኝ እንደሆነ አላቅም ነበር። ስለዚህ አሁን የልጃችን ሞግዚት አለች ማለት ከሱም በፊት ሌላ ልጅ አላት፣ ከሱም አንድ ልጅ አላት። እንኳን ሌላ ነገር ተውትና ልጄም ያጠራጥረኛል። እባካችሁ እናንተ ሉል ካገኘችሁ በኋላ ልጄና እኔ ዲኔር ምርመራ መመርመር እፈልጋለሁ። እኔ መቅደስን እንደዚህ ከባድ ሰው አትመስለኝ ነበር። በዚህ ልክ በወንጀል እንደተጨማለቀች አላቅም ነበር። እኔ በቃ ባለቤቴ ጥሩ ናት፣ ደግ ሰው ናት ብዬ ነው ማስበው ነበረው። ግን ይህን ያህል ህዝብን የሚወደው ሚዲያን የተቆጣጠረው ለሰውን የሚደርስ የሞቱ የተበደሉ ሰዎች የሚደርስ የተራቡ ሰዎችን የሚያበላ ችግራቸው የሚቀርፍ ጀግና ልጅት አስራም ጫካ ውስጥ አስራ ገንዘብን የምትጠይቅ ከሽፍቶች ጋር ተባብራ የምትሰራ ሴት ለእኔ ሚስቴም አይደለችም። ላቃትም አልፈልግም፣ ሚስቴም ላደርጋትም አልፈልግም። ግን አሁንም ቢሆን ተባብሪያችሁ እሰራለሁ። እሷም ካለችበት ቦታ ትመጣለች። ማገትም ካለባችሁ ታግቷታላችሁ፣ መያዝም ካለባት ትያዛለች። እኔ በተቻለኝ በአቅም በሙሉ አግዛቸዋለሁ። ሉል ብቻ ካለበት ጭንቀት ይውጣ፣ ከታሰበበት ይውጣ፣ ከታገተበት ይውጣ እንጂ እኔ መቅደስ በልጇን አምጥቼ ያሳያቸዋለሁ ነው ያለው ነበረው። እና ውድ ቤተሰቦች በዚህ አጋጣሚ እንኳን ደስ አላችሁ። ሁለቱም ልጆቿ በሚኪ ቁጥጥር ስር ገብተዋል። ሰራተኛዋ ጋር ደውሎ ተሎ ብለሽ ልጄን ይዘሻት ነይ፣ ነፍቃኛለች፣ ላያት እፈልጋለሁ፣ ልጄን ይዘሽልኝ ተሎ ብለሽ በአስቸኳይ ወደ ቤት መምጣት አለብሽ ብለዋት ነው የመጣቸው ነበረው። ሰራተኛዋ ለካ ከዚህ በፊት እሷ የምትሰራው ስራ እንደማያስደስታት፣ በጣም ወንጀል እንደምትሰራ፣ ንብረቱ በሙሉ እንደምትቀማው፣ ንብረቱ በሙሉ እንደምትጫወት፣ ከብዙ ወንዶች ጋር እንደምታወራ፣ ከብዙ ወንዶች ጋር ግንኙነት እንዳላት ስለምታቀባክህ ቶ ንብረት መቆጣጠር አለብህ፣
መቅደስን አትመናት። በአንተ ላይ ጨዋታ የተጫወተች ነው። በአንተ ላይ እቃቃ ጨዋታ የተጫወተች ነው። ተወበከህ ንቃ፣ ካለህበት ችግር ውጣ። እሷ አውቃ ነው እዚህ ያስቀመጠችህ እንጂ የእውነት ወደህ አይደለም፣ በአንተ ላይ ለመጠቀም ፈልጋ ነው ብላ ስትነግረው፣ እሱ ግን አይ ሚስቴ እንደዚህ ነገር አትረግም፣ ሚስቴ ለእኔ ታማኝ ናት፣ የልጄ እናት ናት፣ እኔ ታሳክማለች እንጂ በእኔ ላይ መጥፎ ነገር አሰራም ነው ያለው። አንዳንዴ ግፊት ሰራባችሁ አንድ ነገራቶች የሚፈጥሩት በምክንያት ነው ሲባል አንዳንዶቻችን ከኔም ጭምር አናምንም። ሶ ሉል መታገቱ፣ ሉል ክፍለ ሀገር መሄዱ የዚህ ሰውዬው ህይወት እንዲታገት አድርጓል ማለት ነው። ይሄ ሰውዬው እድሜ ልኮ እዛ እንደ ሉል አባት እዛ ቤት ታፍኖ ነው የሚቀመጠው ነበረው። መቅደስ እዛ ሀገር ላይ ምንም ነገር አልሰራችም። አዲስ አበባ መታ ነው ቤትም ምንም የሰራችው፣ ንግድም የጀመረችው አዲስ አበባ ናት። ምክንያቱም ማን ሰው አያውቅም። እዛ ከሆነ የሱ ንብረት እንደሆነ የሰፈር ሰው ስለሚያውቅ፣ ምክንያቱም የሰፈር ሰው በጣም ይወደዋል። ስለዚህ የሉል መታገት የሌላ ሰው ህይወት ማዳን ሆነዋል። አያችሁ፣ በሰላም እንዲወጣልን ድዋ ማድረግ ነው። ይሄ ሰውየው መዳኑ ከሚስቱን እጅ መውጣቱ እኔ በጣም ነው ደስ ያለኝ። እነ ሚኪ በአንድ ድንጋይ ሁለት ወፍ እንደሚባል ሁለት ስራ ነው እየሰሩት ያሉት። ስለዚህ አሁን መቅደስ ልጆቿ ስለተያዙ አዲስ አበባ ያለችው እዚህ አዲስ አበባ ያሉትን በቁጥር ስር እንዲያውሏት ነው የተደረገው። እዛ ክፍለ ሀገር ያለችዋ ደግሞ ከነ ሰራተኛዋ አቤት መታ በነምኪ ቁጥጥር ስር ነው ያለችው። ስለዚህ መቅደስ ሳትወድ በግድዋ ለልጆቿ ስትል ወደ ሚኪ ትቀርባለች። አንዳንዴ ግፍ አትስሩ፣ በሰው ላይ ክፋት አትስሩ። በሰው ላይ ክፋት ምሰሩ ከሆነ ጭራሽ በማታስቡት ቦታ፣ ጭራሽ በማጠብቁት ቦታ ነው አላህ የሚፈትናችሁ። ስለዚህ እሷ በአንድ በኩል በባሏ ህይወት ላይ ትጫወታለች፣ በአንድ በኩል ሉልን እንደ እናቱ አምነዋት። ማንም እኮ አያምንም። ሉል ታውቃላችሁ፣ ሉል ማንም አምኖ ተደፋፍሮ አይሄድም። እንደ እናቱ አምነዋት ጥሩ ቦታ ታደርሰኛለች፣ ጥሩ ነገር ታደርግልኛለች ያላትን በአንድ ቀን፣ በአንድ ሌሊት፣ በአንድ ሰዓት ውስጥ ከዳችው። ግን ዛሬ እነ ሚኪን የኛ ጀግና ምንም ነገር ማይበግራቸውን በአንድ ቀን ሁለቱም ልጆቿ በእነሱ ቁጥጥር ስር እንዲውሉ አደረጉ። አያችሁ፣ ፈጣሪ እንደዚህ ነው። በሰው ላይ ክፋት ስትሰሩ በራሳችሁ ላይ እድሜ ልካችሁ ህመም የሚሆን ነገር ነው አምጥቶ የሚጥልባችሁ። በሰው ክፋት አንስራ። ሁሉ ሰው ነው። ሰው ነው። ምንም ይሁን አጭርም ይሁን ረዘም ያለ ይሁን ጸይምም ይሁን ቀይም ይሁን ምንም ይሁን አካለ ጎደሎ ይሁን ሁሉ ፈጣሪ ነው የፈጠረው። ማንም ራሱ ቢፈጥር ኖሮ ሁሉም ሰው አሳምሮ ይሰራ ነበር። ቤትን ሰው ስለሚሰራው ቤቴ ይሄ ቢሆን እንደዚህ ቢሆን እንደዚህ አይነት ጌጣጌጥ በሰራለት እንደዚህ ብሎ ሰው ያሳምረዋል። አንድ ልጅ ሲወለድ ራሱ ወይስ እናት ወይ አባቱ መስራት ቢችሉ ኖሮ ቆንጆ አድርጎ ይፈጥሩት ነበር። ነገር ግን የፈጣሪ ስራ ነው። ስለዚህ ሰው በመሆኑ ብቻ ማክበር አለብን። አንዳንዴ እኛ ሰው ስንባል በጣም ሰው እንቃለን። ማያምር ከሆነ ጥሩ ልብስ ካለበሰ ለምን እንደምንንቀው አላውቅም። ጥሩ ልብስ የለበሰ ሰው ደግሞ ልክ እንደ ፈጣሪ እናከብረዋለን። ለምን? የሰው ልጅ በልብስ ነው ወይ የሚገመተው? የሰው ልጅ በመልኩ ነው ወይ የሚገመተው? የሰው ልጅ በአስተሳሰቡ ነው ወይ የሚገመተው? ሰው በመሆኑ ብቻ መውደድ፣ ማፍቀር፣ መቅረብ አለብን። በቃ ሰው ይሄ ሰው አያውቅም። ፈጣሪ እንደፈጠረው ያውቃል። ሁላችን ፈጣሪ ነው የፈጠረን። ቀለማችን ሊለያይ ይችላል፣ ሃይማኖታችን ሊለያይ ይችላል፣ ግን ሰዎች ነን። ሰው በመሆን ብቻ መውደድ አለብን። ስለዚህ መቅደስ ዛሬ በህይወት ዘመኗ በልጆቼ ይመጣሉ፣ ልጆቼ ይቀማሉ አላለችም ነበር በሰው ህይወት ላይ ስትጫወት። ዛሬ ግን እኔ እንደ ዛሬ ደስ ብሎኝ አያውቅም። በጣም ደስተኛ ነው የሆንኩት። ለምን? እኔ ልጆቿ ስለተያዙባት አይደለም፣ የእጇ ስላገኘች በምትወደው ነገር ስለመጡባት። የእሷ ልጆች እነሱ እጅ ላይ ገቡ ማለት ወይ እሷ እንደምታሰቃይ ያሰቃይዋቸዋል፣ ወይ ምግብ አይሰጧቸውም፣ ወይ ይጎዳሉ ማለት ሳይሆን እነሱ ከእሷ በላይ ተንከባክቦ ነው የሚይዟቸው፣ እናውቃቸዋለን። ነገር ግን እሷ ምን ያክል ርድብን እንደምትል፣ ምን ያክል ውስጧ እንደሚቆስል፣ ምን ያክል እንደምትናደድ፣ እንዴት ቀደምኳቸው ባለ ሰዓት ቀደሟት በልጆቿ። መቼም እናት ናት አይደል? ሁለቱም ልጆቿ በእነሱ ቁጥር ስር እንደሆኑ ስታቅ መቼም ልጆቼ አያገባኝም ብላ ለብር ብላ ልጆቿ አሳልፍ አትሰጥም። ስለዚህ እሷ መጣች ማለት
ለልጆቿ ብላ ስለምትመጣ በነ ሚኪ እጅ ትገባለች። እሷ ልጆቿ ፍለጋ ስትመጣ ጊዜ በቁጥጥር ስትውላለች። ከዛ ሳትወድ በግድ እቃ እንደሆነ እንስሳ እንደሆነ ሉል ለድርድር አቀረበችው። ስንት ሰው የሚወደው ስንት ሰው የሚያከብረው ዛሬ ምን ይሆናል፣ ነገ ምን ይሆናል፣ ምን ይፈጠራል ብለን እኛ ሉልን በጉጉት የምንጠብቀው ሉልን፣ እሷ ግን ለድርድር ነው ያቀረበችው። ለድርድር የሚቀርበው እኮ ንብረት እኮ ነው፣ ከብቶች እኮ ናቸው፣ መሬት እኮ ነው። ሰው እንዴት ለድርድር ይቀርባል? ሰውን እንዴት ከሽፍጣ ጋር ተባብሮ ለድርድር ታቁመዋለች? ለዛም የብዙ ሰው ደራሽ እንደሆነ ብዙ ሰው ችግር እንደሚፈታ ያወቀች ብዙ ሰዎችንም በሚያብስ እንደሆነ ያወቀች ሉል ግን ለድርድር አብቅተዋለች። ግን የሰራሹ በደል ሳምንት ሳይሞላው በልጆችሽ ካሳየሽ ምን ጊዜም ቢሆን በሰው ላይ ክፋት አትርሲ። አንቺ ከነ ዲና ተባብረሽ ሉልን ለመጉዳት፣ ሉልን ለማጥቃት፣ ሉልን ለመግደል ሆነ ብላችሁ ተነሳችሁ ነበር፣ ግን አይሳካላችሁ። እስኪ ከልጆችሽ ዲናን እንደምታስበልጪ እናይሻለን። ወይ ዲና ትመርጫለሽ ወይ ልጆችሽ ትመርጫለሽ። የዛኔ የአንቺ ምርጫ ነው። አንቺ እውነት እናት ከሆንሽ፣ ትክክለኛ እናት ከሆንሽ መቼም በልጆችሽ አትደራደሪም። እኔ ምን አይነት ፍጡር እንደሆንሽ አላውቅም። ለነገሩ አንድ ሴት ልጅ የባልዋ ማትሆን ሴት፣ ለባልዋ ክብር የሌላት ሴት፣ ለባልዋ ምንም ነገር ማያስጨንቃት ሴት ስለሌላ ወንድ ትጨነቃለች ማለት ከባድ ነው። ለእናት ለአባት ለወንድሞቿ ክብር ቢኖራት እና አባት ወንድሞቿ የምትወድ ሴት ሌላ ወንድ ለመጉዳት ሆነ ብላ አትነሳም። ግን መቅደስ የምትባለዋ ልክ እንደ ዲና ብር ወዳጅ፣ ብርን የምትወድ፣ ብርን የምታፈቅር፣ ለብር ብላ ማትገባበት ጉድጓድ እንደሌለ ነው የታየው ያለ ነው። ስለዚህ የመቅደስ መጨረሻ ምን ይሆን? ሉልን አሳልፋ ትሰጣለች ይሁን ወይስ ልጆቿ ነው አሳልፋ የምትሰጠው? መጨረሻውን እናየዋለን። ግን ሉልም አሁንም በጣም ስቃይ እንደደረሰበት በሽፍቶችን እንደሚደበደብ እና ይድረሱልኝ እንደ አይነት ነገር ነው። ስለዚህ ያለ አማራጭ እዛ ውስጥ መግባት ሳይሆን እዛ ውስጥ ከገቡ የሁላቸውም ህይወት ሊያልፍ ስለሚችል በግዴታ መቅደስን ተይዛ እሷ ሳትወድ በግዷ ሉል እንዲለቀቅ እንደምታረግ ተስፋ እናረጋለን። ስለዚህ ያ ነገር ስለሆነ ነው ልጆቿን በቁጥር ስር እንዲውሉ ተደርጓል እንጂ በነሚኪ ስር እንዲገቡ ተደርጓል እንጂ ለክፋት አይደለም። ቤተሰቦቼ ያው ሉልን ለማግኘት ተብሎ ነው፣ ሉልን ለማዳን ተብሎ ነው እንጂ ልጆቿም ለመጉዳትም ተብሎ አይደለም። በልጆቿ ካልተያዘች እንደማትቀርብ እርግጠኛ ስለሆኑ ነው እላቸዋለሁ። ስለዚህ እንዳታዝኑ። እነሚኪ እንደዚህ ነገር ስላደረጉ ትክክለኛ መንገድ ነው የተጓዙት። ትችላላችሁ፣ በርቱ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሉል ሲገኝ ድረስ የፈለጋችሁት ነገር አድርጋችሁ ሉልን በእጃችሁ ማስገባት አለባችሁ። ቤተሰቦች ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።